ቤተክርስቲያን ውስጥ መቆማችንን ነው ዛሬ ያየነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁ። እንቆማለን እኮ ወይ ሊፈረድልን ወይ ሊፈረድብን እንቆማለን። ነገ እንኑር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመልስ እንደምንችል የማናቅ ሰዎች ነው። ዜና አበው ላይ አንድ ታሪክ አለ፣ በደንብ አድርጋችሁ ስሙ። አንድ ልጅ ነው ይባላል እና ሁል ጊዜ እናቱን ገዳም ገብቼ ካልመነኮስኩ እያል አስጨንቃት ሁሌ። እናቱ ደግሞ አረተው ይብቃህ እባክህ፣ አሁን የምትኖረው ኑሮ ይበቃሃል፣ ይቅርባል። በፍጹም እኔ የነፍሴ ነገር ያሳስበኛል። ገዳም ገብቼ ካልጾም ካልጸለዩ ካልሰገድ የትህርምት ጽኑ የሆነ ህይወት ካልኖርኩ ምን ዋጋ አለው ብትለው ብትሰራው እምቢ አለ። መጨረሻ ላይ ያለው አማራጭ ምንድነው? እናቱ በቃ ሂድ ገዳም ግባለች። ገዳም ገባ። እንደተናገረው እጾማለሁ፣ እጸልያለሁ፣ ሰግዳለሁ፣ መጸውታለሁ፣ ትህርምት ህይወት ውስጥ እኖራለሁ።